ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ ከች ብለናል። የዛሬ ቪዲዮ ዘና ፈታ የሚያደርግ ቪዲዮ ነው። ሩታ ዲያስፖራ ባሏ መጣ ይላችኋል። ከቻሳ ብሏል። እንዴት ናችሁ ውድ ቤተሰቦች? እንግዲህ ዛሬ ሩታ በቅፍ አበባ የሚቀበል ዲያስፖራ መጣል። ለወደፊት እንግዲህ ማሳውን የአበባ ማሳ ይዞላት ይመጣል ብለን እንጠብቃለን። በኮንቴነር ማለት ነው። ግን ለምንድን ነው በእንትን ያልመጣው? እኔ በጣም ቅር ብሎኛል። በነገራችን ላይ ቤተሰቦች ጥሩ ነበር እንድናምነው ዲያስፖራነት ባለፈው እንግዲህ ቤተሰቦቻችን የኖቤልን ጉዳይ ብዙ ያወራ ነው። ለዚህ ነው ኖቤል ማለት ጤነኛ እንዳልሆነ ብዙ ጊዜ ደጋግመን ተናግረናል። አብርሃም የተጣላው ሲጣላውም ደግሞ እውነት አለው ብለን የተናገርነው ለዚህ ነው። ቤተሰብ ምናልባት ምላሹ ተመልሶላችኋል። አንዳንድ ያልገባቸው ወንድሟ ነው ይመጣ ምን ችግር አለው ላላችሁ ይሄው እንግዲህ ያደረገ ያለውን ነገር በግልጽ አይታችኋል ማለት ነው። በነገራችን ላይ የኖቤል ቤት መመላለስ አብርሃም ያልወደደበት ውስጡ አልቀበል ያለበት አንዱ ምክንያት ይሄ ነው። በቃ ዶክመንት ለመልቀም ነው ለካ የሚመላለስ ነበር። ዶክመንት ለመልቀም ነበር። እኛ እህቱ ብቻዋን ስለነች ነው እንላለን። አብርሃም ሲጀመር ያውቀዋል የኖቤል ማለት እኛም እናውቀዋለን። ኖቤል ማለት ያው በጣም ምንድነው የሚባለው ተንኮለኛ አይነት ሰው ነው። አብርሃምና ሩታ አንድ ላይ እንዲሆኑ በፍጹም አይፈልግም። እንዲለያዩ ነው ይፈልገው። ግን ያው ለሰው ኦዲየንሱ ወንድሟ ነው ይምጣ ብሏል። ልክ ነው፣ ወንድሟ ነው ይምጣ። እሱስ እህቱ አይደለችም ወይ? ቤቷ ሲበጠበጥ አትሊስት የእህቱ ልጅ አላባት መቅረቱ አያሳስበውም ወይ? እንደ ወንድም እሷ ብቻ ናት እንደ ተቀብላ ማኖር ያለባት። በጣም የሚያሳዝነው ግምት ውስጥ አስገቡት። ኖቤል እኛ ሪጀክት ያደረግነው ኖቤል እዚህ መኖር የለበትም ያለበት አንዱ ምክንያት ይሄ ነው። ወንድምነቱ ግን ወንድምነት ነው አይፋቅ። ልዑል አብርሃም በህይወት እያለ የእንጀራ አባት አየ ማለት ነው። ገና በ3 ነው በ2 ወሩ ብዙ መከራ ያየ ብቸኛ ሕፃን ልጅ እውነት ልጅ እንግዲህ አባቱ በህይወት እያለ እንጀራ አባትን ያየ እንጀራ አባት ይባላል። እንጀራ አባቱን ያየ ልዑል አብርሃም ከልዑል አብርሃም ወደ ልዑል እንጀራ አባት አልሆነም እኮ ልዑል ደስታ ነው። ማነው ልዑል አብርሃም ነው እንጂ አይደለም። ይሄኛው ደግሞ ልዑል ደስታ ነው ምናምን ደስታ እንደ ስሜ ደስታ ሰጥሻለሁ ምናምን የሚል እኔ ፈረንጁ ራሱ ምን ነክቶት ነው በዚህ ልክ? ፈረንጁ ማለት እኮ በጣም ምርጥ አስተዋይ የሆነ ልጅ ነውና በዚህ ልክ ይሾቃል ብዬ አላሰብኩም። ሩታም ደግሞ እንዳወራችሁ እየተናገረች ነው። ይሄ ነገር መቼም ፕራንክ ነው እንድትሉን እንፈልጋለን። ብትሉን በጣም ደስ ይላል። በእርግጥ ሩታ አውርቻለሁ እንጂ ተስማምቻለሁ አላለች። አንድ ሁለቴ ምናምን አውርቻለሁ ማለት ግን በእርግጠኝነት ደግሞ ውሸት ነው። ምክንያቱም አታደርገውም። አብርሃምን ለማናደድ አብርሃምን ለማብሸቅ ነው እንጂ በእርግጠኝነት አታደርገውም። ግን እነ ኖቤል ደግሞ እንዲሆን ይፈልጋሉ ማለት ፈረንጁ ይሄን ጉዳይ የሚፈልገው አይመስለኝም። ግን አብርሃምን ለማብሸቅ እየተጠቀመ ያለው ነገር ነው። ግን ደግሞ በዚህ ልክ ሩታ እንዳትረጋጋ ማድረግ ነው። አብርሃም መጥቷል። ለምሳሌ መጨረሻ ላይ ከዚህ ልጅ ጋር ምን ይፈጠራል አስቢው። የሚመስለኝ ከኔ እነዚህ አሁን አብርሃምን ወደ ቤቱ እንዲመለስ ያው እንደለመዱት ኖቤልና ኖ እንዲመለስ አይደለም። ኦልሬዲ እኮ ተነጋግረው ነው የተለያዩት። በቃ እንዲለያዩ ፈልጋል። ፕራንክ ነው የሚመስለኝ። ፕራንክ ሊያደርጉት ነው የሚመስለኝ። ግን እንግዲህ አሁን ሌላ አለ ነው። አሁን ሩታ አብርሃም ወደ ቤት ይመለሳል ምን አለ ትላላችሁ? ምክንያቱም የማንም ወጠጤ እየመጣ ቤት ውስጥ መዝለል የለበትም ብሎ ስለሚያስብ ወደ ቤት ይመለሳል። ያለታ ሩታ ከቤት ትወጣለች ማለት ነው። ፋይናል የሚሆነው እሱ ነው። ወይም ደግሞ ከአብርሃም ጋር ያላትን ነገር ተቻችላ ትኖራለች ማለት ነው። የሚሆነው ይሄ ነው አይመስልሽም? ስለዚህ ኖቤል በጣም ጤነኛ አይደለም። የሚያደርጋቸው ነገሮች በሙሉ በቃ ማለት ውስብስብ የሆኑ ነገሮች በቃ ሰላማዊ ነገር እንዲሁ አሁን እስቲ አበባውን ተቀበዩ እንጂ እንዴ ምናምን ከልጁ በላይ እንደውም ኖቤል እየሸጣት ነው ይመስለው እንጂ ሰው እየሸጠ እያስማማት ነው ይመስለው። ይወድሻል፣ የደስታ ህይወት ይሰጥሻል። እንደ ስሙ ደስታ ነው። ደስታ ይሰጥሻል። አግብቶት አይቶታል፣ ሞክሮታል። አግብቶት ሞክሮት ነው እንዴ ደስታ ይሰጥሻል ላንቺም ለልጅሽም ብሎ መተንበይ የሚችለው ፈጣሪ ብቻ ነው። ሰው በዚህ ልክ መናገር አይችልም። ብዙ ጊዜ እንግዲህ አንዳንድ ሰዎች ዲያስፖራ ሲባል ብቻ በቃ
ልባቸው ቀጥ የሚል ሰዎች አሉና አንዱ ኖቤል ነው ይመስለኛል። ኖቤል እና ፈረንጁ ኖቤል በስፔሻሊ በቃ ፈረንጁ ተውት። ኖቤል በቃ ዲያስፖራ በመሆኑ ብቻ ልቡ ቀጥ ብሏል። ልጁ ሲጀመር ዲያስፖራ አይደለም፣ ዲያስፖራም አይመስልም። ሊሆንም ይችላል፣ እኛ አናውቅም። ግን የሄዱበት ርቀት ልክ አይደለም። በጣም ይሄ ልክ ያለውን አካሄድ ነው የሄዱት። ባይዞ አሁን ኖቤል ለእህቱ ራሱ አያስብም። የእውነት እንደው ማለት ነው የሚያስብ አይነት ሰው አይደለም እሱ። ይኸውልህ ምን እንደሆነ ታውቃለህ? ከአብርሃም ጋር የገባውን ግብግብ ይኸውልህ፣ ፕራንክ ካልሆነ ሊሆን የሚችለው አብርሃምን ለማናደድ የመጣ ብቸኛ አማራጭ ነው ያመጣለት። ፕራንክም ቢሆን ባይዞ ከአብርሃም ጋር አሁን ሌላ ጸብ ውስጥ መግባት ማለት እሷ ተረጋግታ እንዳትኖር እኮ እያደረገ ነው። ከመረበሽ ነፃ አልሆነች። ግን ጭራሽ በወንድሟ ምክንያት እንድትረበሽ ሆነ። አብርሃም ትቷታል፣ በቃ ትቷታል። ተወኝ ባለችው ትቷታል፣ ወጥቷል። በቃ አለቀ። ከልጄ ጋር ሰላም ልኖር አለች፣ ትቷታል። በቃ ሲጀመር ከሀገርም ልውጣ ያለችው እኮ ሰላማዊ ህይወትን ለመኖር ነው ብላ ነው፣ እንዳልረበሽ ብላ ነው። እዚህ ግን ይኸው ወንድሟ እንደፈለገው የፈለገውን ሰው እያመጣ ሲፈልገው መጥቶ ዲያስፖራ ምናምን እያለ እንደፈለገው እየተጫወተባት ነው። ስለዚህ ይሄ ምን ጠቀማት ነው? ኖቤል የተባለው ልጅ ምን ጠቀማት? አሁን ትናንትና እሺ፣ በጣም ያናደደኝ ነገር ደግሞ ሌላ ምንድነው? ቤተሰብ ቡዜ ከሷ ጋር አድራ ብዙ ነገር አውርተዋል። ከቡዜ ጋር ከሩታ ጋር ማለት ነው። በጣም መክራታለች። ስለ አብርሃም ጥፋትን ብዙ ነገር አውርተዋል። በዚህ ልክ ግን ሩታ ዛሬ ጥፍ ብላ እንደዚህ ያለ ስህተት ውስጥ ትገባለች የሚል እምነት የለኝም እኔ። ግን ቀጥታ ነው ቤት ይዘውት የሄዱትና ምን ያህል እንደፈለገው ሊሸጣት እንደሚችል ወንድሟ ማለት ነው፣ ለማንም አውጥቶ ሊሸጣት እንደሚችል እያሳየን ያለው አይደለም። የሷ ፍቃድ የሌለበት ማንንም አምጥቶ በቃ ውደጁ ከዚህ ጋር ቀጥይ። ለመጉዳትም እንኳን ቢሆን የእውነት ግን ቢሆንም ለመጉዳት እንኳን ቢሆን ሰነዷን አውጥቶ እየሸጠ ያለ ምንም ወንድሟ ቢሆንም እንኳን ከችግር የሚጠብቅ ሳይሆን ወደ ችግር የሚዳርግ ሆነ። በቃ ወደ ችግር ከተታት እኮ በጣም የሚያሳዝን ነገር ነው። የመጣውም ከችግር አወጣሻለሁ ካለሽበት አወጣሻለሁ ግራ የሚያጋባ ነገር ነው የተናገረ ያለው። አሁን በዚህ ሰዓት ላይ ለምን ይዛችሁ መጣችሁ ምናምን ስትል አጭር ጊዜ ነው ያለው። አጭር ጊዜ ስላለው በዚህ አጭር ጊዜ ውስጥ ነገሮቹ ቶሎ እንዲያልቁ ነው ይላል። እንደገና ደግሞ ምን ይላል እንዴ እኔ እኮ እንደዚህ ያለው ውሳኔ እንድትወስን አስቤ አይደለም ምናምን ስትለው በቃ ልጅሽ ይዘን ምናምን የተለያየ ቦታ እንላመዳለን፣ ብዙ ቦታው ላይ ጉዞ እናደርጋለን ምናምን ነገር ይላታልና ይሄ ምንም ውሸት እንደሆነ ግልጽ ነው። አዎ ምክንያቱም ሁለት አይነት ቋንቋ ነው የሚያወሩት ማለት ነው። ፍራንክ ነው የሚሆነው እንጂ እውነተኛ የፍቅር አጋር ለመሆን አይደለም የሚመጣው። አብርሃምን ለማናደድ የተጠነሰሰ ጥንስስ ነው። በቃ በዚህ ያዙት። በነገራችን ላይ ቀጣዩ ፓርት በጣም ከባድ እንደሚሆን ምን ጥያቄ የለውም። አብርሃም እሳት ጎርሶ ቁጭ ብሎ ነው ያገኘው ይሄ ዲያስፖራ የተባለውን። እንግዲህ አጋጣሚ ደግሞ ኖቤል በከረባቱ እንዳያንጠለጥለው ነው ፈረም። ኖቤልም ፈረንጁም ውጭ ናቸው። መኝታ ቤት ናቸው። መኝታ ቤት ነው የገቡት ናቸው። ሁለቱ የራሳቸውን የግል ጊዜ ይዘው ሳሎን ቤት ነው ያገኛቸው። ስለዚህ ቤቱ ይሄ አሳፋሪ እኮ ነው እውነት። አንድ ልጅ ዛሬ መጣ፣ አንድ ዲያስፖራ ዛሬ መጣ ብሎ እህቱን ለዛ ለዲያስፖራ ሰጥቶ ቀናንተ አብሩ ብሎ ጥሎ ደግሞ ፕሮቶኮሉን ጠብቆ ምን ብሎ ቀጭ ብሎ አሁን አብርሃም ሲያገኙ አስበው የሚፈጠረው ነው። በከረባት ከረባቱ አንጠልጥሎ እንዳይሰቅለው ነው የምፈራው። እሱን ነው መፍራት። አብርሃም ትዕግስተኛ ነው፣ እንደዚህ እንኳን አያደርግም። አዎ በነገራችን ላይ ዛሬ ደግሞ ሄርሜላ ደግሞ አብርሃም በሚገርም ፕራንክ ሰርተዋለች፣ በጓደኛው ማለት ነው። ቤት ውስጥ አንድ የሆነ ሰው አለ ናም ብላ በጣም እያስፈራራኝ ነው ብላ አብርሃምን ከሌሊቱ 8 ሰዓት ጠርታ የሮጠ ሄደ እሱ። ከዛም በቃ የሚገርም ጭንቀት ውስጥ ነው የከተቱት እውነት ለመናገር ማለት ነውና ዛሬ በቃ በጣም ተናዶ ነበር ከሄርሜላ ጋር እንደውም በጣም ጓብሎባት ነበር የወጣው ማለት ነው። እና ዛሬ የአብርሃም ቀን አይደለም። እዛም ሌላ ፕራንክ ነው፣ እዚህም ሌላ ፕራንክ ነው የጠበቀውና እውነት የዚህኛው ደግሞ በጣም ይከብዳል። የዚህኛው በጣም ይከብዳል እውነት ለመናገር እንደዚህ መሆኑ። የልጁን ሚስት ያው እሱም እንዲህ ብሎ ለመናደድ ሞራሉ ባይኖረው ግን ሁኔታው ደግሞ ደስ አይልም። ቡዜ ደግሞ እንደውም ቡዜ ያለሰለሰችውን አለስድስ አይሄደችውን ኮንዲሽን እነሱ ደግሞ መጣው ውሃ ነው የደፉበት። ቡዜ አሁን ከብሩክንም አግኝታ በጣም ነበረ ጓ ያለችበት። የምታደርጉት ነገር አንተና አቤል የምታደርጉት ነገር ትክክል አይደለም ብላለች። ግን ብሩክ አንድ ያለው ነገር በጣም ደስ ያለኝ ነገር እኛን ከነሱ ህይወት እንደወጣን ሁሉ ኖቤል የተባለ ልጅ ከእሷ ህይወት መውጣት አለበት። እኛ እኮ ያሌር ነው ላለመረበሽ ነው፣ ኖቤል ደግሞ ሄዶ እየረበሸ ነው። ስለዚህ ማቆም አለበት ምናምን ብሎ
ከቡዜ ጋር በጣም ብዙ ነገር አውርተዋል። እሷ ነገሮችን ለማለስለስና እንደ ታላቅ እህትም ደግሞ ማድረግ ያለባትን ነገር አድርጋ ነበር። ከሩታም ጋር አብራ አድራለች። ያው እንግዲህ አብሮ ስታደር ደግሞ ነገሮችን ለማለስለስ እሷንም ለማጠንከር የሄደችበት ብዙ ርቀት ይኖራል ብዬ አስባለሁ። ያው ኖቤልና ፈረንጁ ደግሞ መጥተው ሌላ ስራ እየሰሩ ነው። ቤተሰቦቻችን በጣም ያው የዛሬው ደስ አይልም እንግዲህ ብዙም ማለት እኔ ቁም ነገር ያለው ነገር ነው ብዬ ስላላሰብኩ ነው። ሩታ ነገ የሚፈጠረውን ነገር በስፋት ብናየው ይሻላል። ለዛሬ የያዝነው ነገር ይበቃናል። በሚቀጥለው እስከምንገናኝ በያላችሁ በሰላማችሁ ብዝት ይበል። ቻው